በዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 25 ስደት በአገር ውስጥ ረዥሙ የጥገኝነት ኑሮ። ዋሽንግተን ልጄ እስክንድር ጋር ደወልኩኝ። ለስንብት መሆኑ ነው። ሌሎቹ ልጆች አልነበሩም። ሰላምታ ከተለዋወጥን በኋላ አውሮፕላን ማረፊያው ተይዟል ይባላል፣ እንዴት ነው ብሎ ጠየቀኝ። ውሸት ነው፣ አልተያዘም። እንዲያውም ከዚህ በመስኮት ይታየኛል። አንተስ አንድ ጊዜ መታ አይተኸው የለም አልኩት። አዎ፣ እዚህ ሰው ሁሉ እነዚህ ሰዎች ለሀገርና ለሕዝብ እድገት ለአገር አንድነት ሲሉ እስካሁን ታገሉ፣ የሰላም መንገድ አቀረቡ፣ አልተቀበሏቸውም። ሁኔታው ከዚህ ከደረሰ ለምን በከንቱ ይሞታሉ እያለ ነው። ለምን አንድ ነገር አታደርጉም? ለምን ወደ አንድ አገር አትሄዱም ብሎ ጠየቀኝ። እኔም የት እንሂድ፣ ሕዝቡንስ እንዴት ጥለነው እንሄዳለን በማለት ጥያቄውን በጥያቄ መለስኩለት። ምን ማድረግ ካልተቻለ የእናንተ በከንቱ መሞት ምን ዋጋ አለው? ጦሩ ትቷችሁ ከሄደ ምንም ማድረግ አትችሉም። ስለዚህ ከነጓድ ተስፋይና ከነጓድ አዲስ ጋር ተነጋግራችሁ አንድ ነገር አድርጎ አለኝ። እሺ እንነጋገርበታለን አልኩት፣ የሆዴን በሆዴ ይዤ። ወደ ማታ ከ11 ሰዓት በኋላ ከታላቁ ቤተ መንግሥት አካባቢ ብዙ ቶክስ ተሰማ። ቤተ መንግሥቱ ከመንግሥት ምክር ቤት ብዙ አይርቅም፣ ቢበዛ 300 ሜትር ቢሆን ነው። ወደ መስኮቱ ሄጄ ስመለከት የማስታወቂያ ሚኒስቴር፣ የሬዲዮና የቴሌቪዥን ጋዜጠኞች በጥድፊያ ወደ መንግሥት ምክር ቤት ሕንፃ ሲገቡ ተመለከትኩኝ። ጀነራል ተስፋዬ መግለጫውን ሊሰጥ ነው ማለት ነው። ከዚያ በኋላ ምን እንደሚሆን መገመት አልቻልኩም። በተነጋገርነው መሠረት በዝርዝሩ የተያዙት ሰዎች አይታዩ። ለእኔም የተነገረኝ ነገር የለም። አሌ በየራሱ መሆኑ ይሆን? ከጥቂት ጊዜ በኋላ ጋዜጠኞቹ እየተጣደፉ ሲወጡ ተመለከትኩና ተመልሼ ወንበሬ ላይ ተቀመጥኩኝ። ብዙም ሳልቆይ እንደ ጸሐፊ ስልክ በመቀበል ማገልገል የጀመረው አጃቢ ጌታቸው አንኳኩቶ ገብቶ ሾፌሩ አበራ ከታች ስልክ ደውሎ ጀነራል ተስፋዬ በመጣደፍ ወጥተው ሄደዋል፣ በግቢ ውስጥ እኛ ብቻ ነው የቀረነው ብሎኛል ብሎ ነገረኝ። ማመን አቃተኝ። አበራ አንጥራው አልኩትና ወዲያው ተጠርቶ መጣ። እንዴት ነው አልኩት። ደንግጧል። ጋዜጠኞቹን ተከትለው ወጥተው በጥድፊያ መኪና ውስጥ ገብተው ነው የሄዱት። ደግሞ ሁሉ ጊዜ በሚሄዱበት አይደለም። ሾፌሩን በዚህ ሂድ ብለው በሌላ አቅጣጫ ነው የሄዱት አለኝ። እስቲ እንሂድና ሁኔታውን ከረዳቱ እናረጋግጥ አልኩና ወደ ታች ወደ ተስፋዬ ቢሮ ወረድን። ስንደርስ የአካባቢው ቢሮ ሁሉ ተቆልፏል። የረዳቱን፣ የጸሐፊውን፣ የራሱን የተስፋዬን ቢሮ እየዞርን ሞከርን። ምንም ነገር የለም። አካባቢው ጸጥ ረጭ ብሏል። ሰፈሩ ሬሳ የወጣበት ይመስላል። ወደ ቢሮዬ ተመለስን፣ ግን አልገባሁም። ቦርሳዬን አምጣልኝ አልኩት ጌታቸውን። ቦርሳዬን ከቢሮ ያመጣልኝና ቢሮውን ቆልፈን ሄድን።
አበራ ቀደም ብሎ ወርዶ መኪናዋን አቅርቦ ጠበቀን። እንደገባን ወዴት ነው ብሎ ጠየቀ። አበራ ወደ ቤት ነዋ፣ ሌላ ወዴት እንሄዳለን አልኩት። እንዴ ወደ ቤትማ ጥሩ አይደለም ለርሶ አለኝ። ቀጥል ይልቅስ ሌላ የት ይኬዳል ስል መኪናዋን አስነስቶ መንገድ ቀጠለ። ግን ንግግራችንም ቀጥሏል። አልተነጋገራችሁም እንዴ ከጀነራል ተስፋዬ ጋር ብሎ ጠየቀ አበራ። ጣሊያን ኤምባሲ ተብሎ ነበረ፣ ግን ይሄው ዝም ብሎ ነው የሄደው። ወደ ቤቱ መሆን አለበት። ወደዚያ ቢሆን ኖሮ ነግሮን አብረን እንሄድ ነበረ። ስለዚህ ወደ ቤታችን መሄድ ነው አልኩት። እንዲህ እየተባባልን ከግቢው ወጥተን በመንግሥት ምክር ቤትና በብሔራዊ ሸንጎ መካከል ባለው መንገድ ወደ ግራ ተጠመዘዝን። ትራፊክ መብራቱ ላይ ስንደርስ ቀይ ስለበራ ቆመን ነበረ። ቢጫ በርቶ አረንጓዴ ሲተካም አበራ አልተንቀሳቀሰም። እንግዲያ ወደ ጣሊያን ኤምባሲ እንሂዳ አለ። ከኋላ ያሉ መኪናዎች ጥሩምባቸውን ያንጫጫሉ። ሂድ መንገድ ዘግተሃል እኮ አልኩት። አሁንም ወዴት አለኝ። ወደ ቤት ነዋ አልኩት። ወደ ቤት ለመሄድ ወደ ግራ ተጠምዝዞ መሄድ አለበት። ወደ ጣሊያን ኤምባሲ መሄድ አንችልም፣ ምክንያቱም አምባሳደሩን ያነጋገረው ጀነራል ተስፋዬ ነው። ከሄድንም አንድ ላይ ነው መሄድ ያለብን። እኔ ብቻዬን ሄጄ አንቀበልህም ተብዬ መዋረድ አልፈልግም። ደግሞም ሌሎቹ ካልገቡ ብቻዬን መግባት አልፈልግም አልኩት። እዚያው ነው የሚሄዱት አለ ጌታቸው። አበራም ሌላ የት ሄዳሉ? ወደዚያ ነው የሚሄዱት ከተነጋገራቸው አለ። እሺ እንሂድ፣ ግን መጀመሪያ ጀነራል ተስፋዬ ቤቱ ገብቷል ወይ ብላችሁ ጠይቃችሁ፣ አልገባም ካሉን እንመለሳለን አልኳቸውና መንገድ ቀጠልን። ሦስታችንም የወታደር የደንብ ልብስ ለብሰናል። ክላሽንኮቭ ጠመንጃ አለን። በተጨማሪም እኔ 38 ካሊቨር ሽጉጥና የጦር ሜዳ መነጽር አለኝ። እነርሱም ምናልባት ሽጉጥም ሳይኖራቸው አይቀርም። በተለይ ጌታቸው። የቀጠና 4 ወታደራዊ ኃላፊ ሆኜ ከተመደብኩኝ በኋላ ብዙ ጊዜ የምለብሰው የወታደር ልብስ ያለ ማዕረግ ነው። የአየር ኃይል ጃኬት ደርቤያለሁ። ቀይ ኮከብ ያለበት የሚሊሻ ቆብ አድርጌያለሁ። ወደ ላይ ወደ 4 ኪሎ አመራን። 6 ኪሎ ስንደርስ ወደ ቀኝ ተጠመዘዝን። ጃን ሜዳን ወደ ቀኝ አድርገን ቀጠልን። እንደገና ወደ ግራ ተጠምዝዘን የቀበናን ድልድይ ተሻገርን። ትንሽ እንደተጓዝን የፈረንሳይ ኤምባሲን ወደ ግራ ትተን በጠመዝማዛው መንገድ ወደ ቀኝ ዞረን ሽቅብ ቀጠልን። ድሮ የምድር ጦር ሆስፒታል የነበረውን በሕዝብ ቤላ እየተባለ የሚጠራው ግቢ በር ላይ ደረስን። እስከዚህ ድረስ ያለውን አውቀዋለሁ። የጣሊያን ኤምባሲ ከዚህ ወደ ግራ ተጠምዝዞ በግምት 400 ሜትር ያክል ርቆ ነው የሚገኘው። አንድ ምሽት ለለቅሶ ወደ አካባቢው መጥቼ ኤምባሲውን በሩቁ አሳይተውኛል። ኤምባሲው ግቢ በር ላይ ስንደርስ መኪናችንን አቁመን አበራና ጌታቸው ቀልጠፍ ብለው ወረዱ። መሳሪያቸውን አልያዙም። ጀነራል ተስፋዬ ገብቷል ወይ ብቻ ብላችሁ ነው የምትጠይቁት አልኳቸው። እሺ ብለው ሄዱ። ወዲያው ተመለሱና ገብተዋል አሉ አለኝ አበራ። ጥሩ እንግዲያው እንግባ አልኩኝ። አበራ እንደገና ወደ በሩ ሄደ። የግቢው በር ዝግ ሆኖ ትንሽ መስኮት ቢጤ በብረቱ መዝጊያ ላይ አለች። በዚያች በኩል ነው የሚነጋገሩት። አበራ ብዙ ሳይቆይ ተመልሶ መጣና እርሶ መሆኑን ነገርኳቸው። ቀጠሮ አላቸው ወይ ሲሉኝ አዎ አልኳቸው ሲል ቀጠሮ ይታለኝ አልኩት። ቢሮ ደውለው ሲጠይቁ አዎ አላቸው ይግቡ አሏቸው አለኝና ትልልቆቹ 2 የብረት መዝጊያዎች ተከፍተው ገባን። ወደ ግቢው እንደገባን መኪናዋ ከፊትም ከኋላም ከጎንና ከጎንም በብረት ቧንቧዎች ዙሪያዋን ተከባ ተቆለፈባትና እስረኛ ሆነች። ከዚያም አንድ የኤምባሲው ጥበቃ ሠራተኛ በፈንጅ መመርመሪያ ዙሪያዋን እየዞረ ከስር ጭምር መረመራት።
በዚህ ሁኔታ 5 ደቂቃ ያክል ቆይተን ተፈታንና ለመሄድ ተፈቀደልን። ከበሩ ወደ ውስጥ የሚያመሩ 2 መንገዶች አሉ። አንዱ ወደ ግራ፣ ሌላው ወደ ቀኝ። አበራ አምባሳደሩን ነው የምንፈልገው ሲለው ዘበኛው በቀኙ መንገድ እንዲሄድ ነገረው። 300 ሜትር ያክል እንደተጓዝን ነዳጅ ማደያ አገኘን። እዚያው ያገኘነውን ሰው ስንጠይቀው አምባሳደሩ ታች ነው የሚገኙት ብሎ ወደ ግራ አሳየን። ከቤንዚን ማደያው አለፍ ብሎ ከግራ በኩል አንድ ቪላ አለ። ከቀኝ በኩል ደግሞ አንድ መደዳ ሰቀላ ቤት አለ። መንገዱ በሁለቱ መሃል ትንሽ ይቀጥልና ከሁለት ተከፍሎ ወደ ሌሎች 2 ቤቶች ያመራል። አንዱ ቤት ጋር ደርሰን በአካባቢው ምንም ሰው አላገኘንም። ተመልሰን ቤንዚን ማደያው አጠገብ ያገኘነውን ሰው ጠየቅነው። ከቤንዚን ማደያው ወደ ግራ 70 ሜትር ያክል ዝቅ ብሎ አንድ አነስ ያለ ፎቅ ቤት ይታያል። ከዚያ ወደ ቀኝና ከቪላው ቤት 100 ሜትር ያክል ራቅ ብሎ ደግሞ ተለቅ ያለ ሕንጻ አለ። ከፊት ለፊቱ ሰንደቅ ዓላማ ይውለበለባል። ያን ጊዜ የነበርኩበት ሁኔታ ይሄን ሁሉ ለማጤን አይፈቅድልኝም። ይሄን ሁሉ ዝርዝር ሁኔታና ትልቁ ሕንጻ የአምባሳደሩ መኖሪያ መሆኑን የተገነዘብኩት ወደ ኋላ ነው። በነዳጅ ማደያው አጠገብ ያገኘነው ሰው ስላመለከተን ወደዚያው አመራን። ትንሽ እንደተጓዝን መንገዱ በብረት ተዘግቶ አገኘነውና ወደ ዋናው በር ተመለስን። በዚህ ጊዜ ዘበኛው ወደ በሩ ተመልሰን የግራው መንገድ ይዘን እንድንሄድ ነገረን። የግራው መንገድ በቀጥታ አምባሳደሩ መኖሪያ ቤት የሚያደርስ ነው። የዘቡ ሁኔታ የሚያስደንቅ ነው። ግራ ተጋብቶ ግራ ያጋባል። ለምን እንደሆነ አይታወቅም። ወደ አምባሳደሩ ለመሄድ ስንፈልግ ወደ ተቃራኒው አቅጣጫ ይላከን ለምንድን ነው? በመኪናው ላይ ያደረገው ፍተሻ ደግሞ ሌላ አስቂኝ ታሪክ አስታወሰኝ። ታንኮች ወደ አዲስ አበባ ሲገቡ ቃሊቲ ኬላ ላይ ፍተሻ የሚያደርጉት ዘቦች እያስቆሙ መሳሪያ ይዘው እንደሆን ይጠይቁ ነበረ እየተባለ ይወራ ነበረ። ታንኩ መድፍና መትረየስ እንደተጠመደበት እያዩ ይሄን መጠየቃቸው በእርግጥም አስቂኝ ነው። የግራው መንገድ ይዘን 200 ሜትር ያክል እንደተጓዝን ወደ ግራ ጠፍ ብለን ኤምባሲው ጽሕፈት ቤት ደረስን። ጊዜው የመሸ ቢሆንም ወደ 11 ሰዓት ተኩል ወይም ከዚያ ያለፈ ሊሆን ይችላል። በርከት ያሉ ኢትዮጵያውያን መስመር ይዘው ተሰልፈዋል። ምናልባት የቪዛ ተራ የሚጠብቁ ሳይሆኑ አይቀሩም። እና አበራ ፈጥነው ወረዱ። የተሰለፉት ሰዎች የወታደር የደንብ ልብስ የለበሱ ሰዎች በማየታቸው ሳይገረሙም ሳይደነግጡም አልቀሩም። ምናልባት እኔንም መኪና ውስጥ እንደተቀመጥኩ አይተውኝ ይሆናል። አንድ ሰው ወደ መኪናው ተጠጋ። አምባሳደሩን እንደምፈልግ ነገርኩት። ወዲያው አንድ ሴት ፈረንጅ መጣችና ምን እንደምፈልግ ጠየቀችኝ። እኔም የምፈልገውን የምነግረው ለአምባሳደሩ እንደሆነ ነገርኳትና ተመልሳ ሄደች። ወዲያው አምባሳደር ሰርጂዮ አንጀሌቲ መጣ። በሥራ ምክንያት ብዙ ጊዜ ስለምንገናኝ በደንብ እንተዋወቃለን። በተለይም ወንበዴዎች መተከል ፓዊ አካባቢ ወረራ እየፈጸሙ እዚያ በጣሊያን መንግሥት ድጋፍ በሚካሄደው የሰፈራና የልማት ሥራ ላይ ችግር እየፈጠሩ አንዳንድ ጣሊያኖችንም እየጠለፉ ያስቸግሩ ነበረ። በጣሊያን የመገናኛ ብዙሃን በኩል ሁኔታውን እያጋነኑ በኢትዮጵያ መንግሥት ላይ አፍራሽ ፕሮፓጋንዳ ያካሂዱ ነበረ። የጣሊያን መንግሥትም ይሄንን ከማስታገስ ይልቅ የተያዙብንን ሰዎቻችንን አስለቅቁልን እያሉ ስለሚያስቸግሩን ግንኙነታችን አስደሳች ባይሆንም እኔና አንጀለቲ እየተገናኘን እንነጋገርም እንወዛገብም ነበረ። አምባሳደር አንጀለቲ እንግሊዘኛ ሲናገር በየቃላቱ ወይም በየሐረጉ መሃል እን ስለሚል ከጉዳዩ ፍሬ ነገር የባሰ ይህ አነጋገሩ ይበጠብጠኝ ነበረ። በመሆኑም ከእርሱ ጋር ብዙ ጊዜ መነጋገር አልወድም ወይም አልችልም። ዛሬ ግን መነጋገር ብቻ ሳይሆን ኩራቴን ውጬ ጥገኝነት እንዲሰጠኝ ነው ልጠይቀው የመጣሁት። ይሄ ብቻ አይደለም። እኔ የኮሚኒዝም ፍልስፍና ዋና አማካይና ተከታይ፣ ጸረ ኢምፔሪያሊስት፣ ጸረ ካፒታሊስት፣ ጸረ ፊውዳል ስለሆንኩኝ
ልጠጋበት የምችለው አስተማማኝ የሶሻሊስት ሀገር ኤምባሲ የለም። ከርዕዮተ ዓለም ጠላቶቼ አንዱ የሆነውን አገር ኤምባሲ ጥገኝነት መጠየቄም ትልቅ ውርደት ነው። ምንም እንኳን አበራ ገፋፍተው ቢያስገቡኝም እኔም ብሆን በወንበዴ እጅ የመውደቁ ዕድል እስካለ ድረስ በሕይወት የምቆይበት ሌላ አማራጭ በመገኘቱ ከመጀመሪያውና ቋሚ ከሆነው ውሳኔ የተሻለ ሆኖ ይሰማኛል። ሁኔታው ከመሞት መሰንበት ይሻላል ብዬ ባቄላዬን ፈጨው ድመቴን አዝዬ እንዳለው ሰውዬ መሆኑ ነው። የሰው ሚስት ሲያማግጥ ተይዞ ባልየው ባቄላ ሲያስፈጨው አድሮ ነው ይባላል። እንዲህ ብሎ የዘፈነው ወይም የተዘፈነለት ወይም የተዘፈነበት። ታዲያ ሰውየው አጎንብሶ ሲፈጭ ባልየው በጀርባው ላይ ድመት አሳዝሎት ነበረ። እርሱ ለመፍጨት ወደ ፊትና ወደ ኋላ ሲያነቃንቅ ድመቷ ተንሸራታ እንዳትወድቅ ጀርባውን በጥፍሯ ይዛ ትቧጥጠዋለች። በዚህ ሁኔታ ጀርባው በድመት ጥፍር እንዲተለተል በማድረግ ተበቀለው ይባላል። በሕይወት ለመቆየት ብሎ ይሄንን ውርደትና ስቃይ ተቀብሏል። ሕይወት ታጓጓለች። ይሁን እንጂ ወደፊትም ቢሆን በወንበዴ በጠላት እጅ የምወድቅበት ሁኔታ ከተፈጠረ ያለምንም ማመንታት ሕይወቴን ለማሳለፍ ቆርጫለሁ። አምባሳደሩ ሲመጣ ከመኪናው ወርጄ ሰላምታ ከተለዋወጥን በኋላ ከመኪናው ራቅ ብለን ሄደን መነጋገር ጀመርን። ጄኔራል ተስፋዬ በመጨረሻ ወደዚህ እንደምንመጣ ገልጾልን ነበር አልኩት። አምባሳደሩ ግራ የተጋባ መሰለ። ምናልባት ተስፋዬ የነገረው ለእርሱ ብቻ ይሆናል ብዬ አሰብኩኝ። ጥያቄውን ማቅረቡ ለእኔ ፈታኝ ነበር። አንጀለቲም ራሱን ከመነቅነቅ በስተቀር ምንም ለመናገር ወይም ቃል ለመስጠት አልፈለገም። ፍጹም ዲዳ ሆነ። እኔ ደግሞ ቁርጡን ማወቅ ፈልጋለሁ። አንቀበልህም ቢለኝም ግድ የለኝም። ወደ ቤቴ ተመልሼ እቅዴን በወቅቱ ተግባራዊ አደርጋለሁ። ጄኔራል ተስፋዬ የት አለ? እዚህ ገብቶ የለም ወይ ብዬ ጠየቅኩት። አምባሳደሩ ግን እንዲሁ ማልጎምጎም ጀመረ። በመሃሉ አበራና ጌታቸው ራሳቸውን እየያዙ ያለቅሱ ጀመረ። በሰልፍ ያለው ሰው ሁሉ የሚሆነውን በአድናቆት ይመለከታል። እኔም አንጀለቲን ለብቻው ትቼው እነርሱን ለማጽናናት ሄድኩኝ። እንዴ ለምን ታለቅሳላችሁ? በሉ በቃችሁ፣ ምን እንዳንሆን ነው ስላቸው ዝም አሉ። ወዲያው አንድ ጎልማሳ ጣሊያን መጣ። ሲቪል ይልበስ እንጂ ኋላ እንደተረዳሁት ፓውሎ የሚባል ካሪቤኔሪ ወታደር ነው። እርሱን ተከትሎ ደግሞ ሌላ ጣሊያን መጣና ኦንሊ ዋን አለኝ ፓውሎ በእንግሊዘኛ። አንድ ሰው ብቻ ነው የምንቀበለው ማለት እንደሆነ ገባኝ። እነርሱ እንደሚሄዱና እኔ ብቻ እንደምቀር ነገርኩት። ፓውሎ የእንግሊዘኛ ችሎታው በጣም ደካማ ነው። አብሮት ያለው ጣሊያን ግን ምናልባት ዲፕሎማት ወይም አታሼ ሳይሆን አይቀርም። ጥሩ እንግሊዘኛ ይናገራል። አሁን እነርሱ ይሄዱ፣ አንተ ደግሞ እዚህ መኪና ውስጥ ግባና እንከተላቸዋለን። የመጣህበት መኪና ከግቢው ሲወጣ አንተም የወጣህ ይመስላል አለኝና አጣድፈው መኪና ውስጥ አስገቡኝ። ግን ከዚያ በፊት አንድ ጊዜ ልብስ እንዲያመጡልኝ ልንገራቸው፣ ከቢሮ ነው የመጣሁት ብዬ እና አበራን አነጋገርኳቸው። ቤት ሂዱና ልብስ አምጡልኝ፣ ዳንኤል ይሰጣችኋል። ትንሽ ቴሌቪዥን መኝታ ቤት አለች፣ እርሷንም አምጡልኝ። ቁምሳጥን ውስጥ አንድ ጥቁር የእጅ ቦርሳና አንድ ጥቁር የልብስ ሻንጣ አሉ፣ እነርሱንም አምጡልኝ። የድሮ ዩኒፎርም ውስጥ 4000 ያክል ብር አለ። ዳንኤል እርሱን ወስዶ ላበራሽ ደሞዟን ይክፈላት፣ ቤቱን ለሚሰሩት ሠራተኞችም ይክፈል፣ ከተረፈ ለእናንተ ይስጣችሁ፣ ለእርሱም ይሁን አልኳቸው። ለእርሶ እናመጣሎታለን እንጂ ደሞዘውም አለ፣ እርሱን ጨምረን እናመጣሎታለን አለኝ አበራ። ደሞዝ ከእንግዲህ ይከፍላሉ እንዴ? መሽቶ የለም አልኩት። ነገ እንወስዳለን፣ ዛሬ እኮ ከፍሎ አልጨረሱም አለኝ። እንግዲያው ደሞዜ ለእናንተ ለሁለታችሁ ይሁን አልኳቸው። እኛ ደሞዛችንን ወስደናል፣ የ3 ወር፣ ምንም ችግር የለብንም አሉኝ ሁለቱ።
ቢሆንም ግድ የለም ውሰዱ፣ እኔ ብር እዚህ ምን ያደርግልኛል አልኩኝ። ፈረንጅ አገር የገባው ይመስል ሁኔታውን ከኔ ይልቅ እና አበራ ተገንዝበውታል። ገንዘብ እንደሚያስፈልገኝ ማወቃቸውን የተረዳሁት ከጥቂት ጊዜ በኋላ ነው። እኔ አንድ ጊዜ ኤምባሲ ከገባው ሁሉን ነገር አሟልተው ለደረጃዬ ተገቢ በሆነ ሁኔታ ያስተናግዱኛል፣ ስለዚህም ብር ምንም አያደርግልኝም ብዬ ነበር ያሰብኩት። በመሆኑም በኪሴ የነበረኝ 150 ብር ብቻ ነበረ። መኪና ውስጥ ገብቼ ከኋለኛው መቀመጫ እንደተቀመጥኩኝ ሲቪሉ ጣሊያን ከጎኔ ተቀመጠ። ፓውሎ የወታደር ቆቤን አውለቀልኝ። ሌላው ደግሞ እንዳትታወቅ ይሄን ደርብ ብሎ ካኪ ኮቱን አውልቆ ደረበልኝ። ሌላው ዛንዳኖ የሚባል ጣሊያን ከቀኝ በኩል ገብቶ ተቀመጠና እኔን ከመካከላቸው አደረጉኝ። እና አበራ ደግሞ በሸራ ከረጢት ውስጥ ያለውን ክላሽንኮቭ ጠመንጃዬን ከነካርታዎቹ የጦር ሜዳ መነጽሬንና የእጅ ቦርሳዬን አምጥተው ከፊተኛው መቀመጫ ላይ አስቀመጡልኝ። እና አበራ መንቀሳቀስ ሲጀምሩ ፓውሎ ትንሿን ነጭ አውቶሞቢል እየነዳ ተከተላቸው። እነርሱ ከግቢ ሲወጡ እርሱ ወደ ግራ በሚወስደው መንገድ ቀጠለ። ቤንዚን ማደያው አካባቢ ስንደርስ አዙሮ ተመለሰና የኤምባሲው ጽሕፈት ቤት ጋር ስንደርስ ከመኪናው ወረድን። አምባሳደሩን በሩቁ ስላየሁት ወደ እርሱ ሄድኩኝ። እርሱ ጋር ደርሼ ንግግር ስጀምር አንጀለቲም እንደተለመደው ይልጎመጎም ጀመረ። ወዲያው ፓውሎና ሌሎቹ መጥተው ወደ መኖሪያ ቤቱ አቅጣጫ ወሰዱኝ። አምባሳደሩ ምንም ስልጣን ያለው አይመስልም። ሁሉን ነገር የሚወስነውና የሚፈጽመው ፓውሎ ነበረ። ምናልባት የደህንነት ሰው ይሆናል። ወደ መኖሪያ ቤቱ ሊወስዱኝ ነው ብዬ ሳስብ ቤቱን በቀኝ በኩል ትተው በቀጥታ ቀጠሉና ወደ ቀኝ በመዞር ወደ ምድር ቤት ይዘውኝ ገቡ። ያስገቡኝ ወጥ ቤት ውስጥ ነው። ፓውሎ ቀደም ብሎ ገባና የወጥ ቤት ሠራተኞቹን አባረራቸው። 3-4 ሴቶች እየተጣደፉ በግራ በኩል ወደ ውስጥ ሲሄዱ አየኋቸው። እነርሱም አየሁ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ የመጽሐፍ የመረጥንላችሁ ታሪክ አላበቃም። ክፍል 26ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።